ዛሬ ሞልቶልኝ አንዳንድ ቦታ ኮሜንት አካባቢ ምናምን ደረስ ብዬ ነበረ። መቼም አይሞላልሽ እንደሆንኩ ታውቃላችሁ አይደል? አንዳንድ ኮሜንቶች አይቼ በጣም ተናድጄ ነበረ ማለት ነው። ሀባይቦቼ በመጀመሪያ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ? ደህና ናችሁ ወይ? ደህና እንደምትሆኑ ተስፋ አደርጋለሁ። እንዴት ነው የመዳም ስራ የመዳም ጥግረራ እንዴት አድርጎ ይዟችኋል? እኔ ጋር ጥግረራው እንደቀጠለ ሆኗል ማለት የባሰ ማለት ነው። ከምን ጊዜውም የባሰ ነገሩ አልገባኝም። ባይዘወይ እኔ ራሱ አልገባኝም እንኳን እናንተ። ለማንኛውም አንዳንድ ቦታ ነገሮች ዛሬ ሞልቶልኝ ማለት ነው። አይሞላልሽ እናት መርፌ ይዛ በጇ ቴሉ ሰማለሁ። ለካ እንደዚህ ነበር እንዴ? ለማንኛውም አንዳንድ አካባቢ ሄጄ ነበር። በጣም አናደዳችሁ ሀቂቃ ማለት ነው። ምን አለ እኛ ጋር ብንተባበር ምን ችግር ነበረው? በጣም ነው በጣም በቃ ያናደዳችሁኝና አንዳንድ እኔ እኮ ቆይ በነገራችን ላይ እኔ 24 ሰዓት እንደዚያ ብትሆኑ ችግር የለብኝም፣ መብታችሁ ነው። የትኞቻችንም ሰዎች መብታችን ነው፣ እኔንም ጨምሮ ማለት ነው። ሀባይ ኮሜንት ላይ ተሄዱና አዳዲስ ፊልሞች ምናምን ነገር ፊልም ነው ይሄ የግል ድርጊት ካልሆነ በስተቀር ሲጀመር ኤኒዌይስ ታሄዱና ምን ትላላችሁ መሰላችሁ? ምንም ናየሁ መሰላችሁ? እኔ መቼም የእናንተን ኮሜንት ነው የምመለከተው። እንዲሁ አጋጣሚ ትንሽ ጊዜ ታገኘሁ የእናንተን ኮሜንት። ለማንኛውም ደቂቃ ጨምሩ። ምን እንዲያችሁ ታውቃላችሁ? ደቂቃ ጨምሩ። ቶልቶሎ ኑልን። ምን አለ እኔን ቶልቶሎ ነይልን ሳርቾ ብትሉ ወይ ጉዲ! ያለው ይወደዋል። ዞር ብሎ የማያቸውን ሰዎች እንዲህ አድርጎ መጨነቅ መጠበብ። ለምንድን ነው በየቀኑ የማለቁት? ለምንድን ነው በየቀኑ ቪዲዮ የማሰሩት? ለምንድን ነው በየቀኑ የማመጡት? እንዴ ሰዎችን እኮ እንደዚህ እያላችኋቸው ሁሉንም ሰው እኮ ወደ ድራማ ሳባችሁት እኮ። ከዛ በኋላ ኑሮውም ወይም ደግሞ ትዳሩም ወይም ደግሞ ሁሉም ነገር ድራማ ይሆናል። ሀታ ኑሮ ራሱ ኢቭን ራሱ አላዴ ሰው በራሱ ድራማ ይሆናል እኮ። ኧረ ተው ሀባይብ ተው። እንዴት ያለችው ምስኪን ብታበረታቱ። ለነገሩ ዛህዱ ለምን አላችሁ እያልኩ አይደለም፣ እሱን ነገር አያካትትም። ዛሬ እኮ ነው ጤስ ብዬ ዋልኩት። በነገራችን ላይ እንደው እንዴት አድርጌ እንዲያየሁት መቼ ሞልቶልኝ ሲጀመር ቀኑም ሌቱም አልበቃኝ እያለ ነው። አጋጣሚ የሆነ ቦታ ደርሼ ዛሬ እግሬ ደርሶ ራሴንም ጨምሬ ነው በነገራችን ላይ እንደው በመዳም ማጀት አንድ ቢጃማ ለብሳችሁ መቼም ማንም ሰው እንደማይል ግልጽ ነው። እዚህ ምንድነው እዚህ አረብ ሀገር ያለን ሰዎች ነው እንደዚህ የምናረገው። ምን አለ እኔና አንቺ ሰፖርት ተደራርገን የምንፈልገውን ሳይሆን የሚያስፈልገንን ነገር ይዘን ምን አለ ወደ ሀገር ብንገባ፣ እኔና አንቺ ሰፖርት ብንደራረግ ብንጠቃቀም ምን ችግር አለው? አይኖ እዛ ለምን ከዲያችሁ ለምን አያችሁ እያልኩኝ አይደለም፣ አያገባኝም። በነገራችን ላይ እኔንም ጨምሮ ያው ካለሁኝ እናንተው ጋር መወቀሴ ስለማይቀር ብዬ ነው። ወይ ደግሞ ወይ ዩቱብ ከፍታችሁ እንደዛው እየፈተፈታችሁ ተፍተፍ አላላችሁ ዝም ብላችሁ እኮ ነው። እኔ አንዳንዶችን መደም ጠቅ አድርጌ ወደ አካውንታቸው ስሄድ የለም ፋዲ ነው በቃ ፋዲ። አይ ነው ምናልባት በትርፍ መታችሁ ሊሆን ይችላል። እሺ ግን አንዳንዶቻችሁ አብዛኛው ጭራሽ የሌላችሁ ናችሁ። ለምንድን ነው እንደዛ ያልኩት? ተደብቄ እየተመለከኩ ነው። በዚህ መልኩ ጭንቅ ጥብብ ብላችሁ ስለምታበረታቷቸው እያንዳንዱ ማህበረሰብ ሌላውን ስራውን እንዲያውም የተመቸውን ስራ ጥሩ ስራ ላይ ሆኖ እያለ ሁሉንም ሰው ወደ ድራማው ለማንጣት መሰለኝ ሀሳባችሁ እናንተ ማለት ነው። በቃ እናንተ ይሄ ነገር እነሱም ደግሞ በነገራችን ላይ እንዴት እንደመጠቀም ወይም ደግሞ እንዴት እንደሚጠቀሙብን በነገራችን ላይ ያውቁበታል። እነሱ የሆነ ነገር ይሰራሉ ተባብረው ምናምን ከካሜራ ጀርባ ተመካክረው ምናምን የሰሩትን ነገር እኛ ዘንድ ሪል ይመስልናል። እኔና አንቺ ሞኞች አይደል? ለምንድን ነው በየቀኑ የማትለቁት? ለምንድን ነው የማትለቁልን? ለምንድን ነው በየቀኑ ደቂቃዋ አንሷል? ኧረ ወይኔ እንደውን የሴት እጅ ለሰቅ ምን አለ ሳርቾ ደቂቃ ጨመር አድርጊና በደንብ ፈትፍተሽ ነው ይቶሎ። እኛ በደንብ ነው ሰብስክራይብ የምናደርግሽ ብትሉ እኔ ጋር መታችሁ ምን ችግር አለው? አንዳንዶቻችሁ ደግሞ እንግዲህ ምቀኝነትም ልታደርጉ ትችላላችሁ። እኔ ምቀኝነት እንዲያውም የለብኝም። ግን እኔና አንቺ እዚህ መዳም ቤት የምንሰራ ሰዎች ሰፖርት ብንደራረግ
እነሱን እጥፍ ነው እናመጣው ከነሱ ማለት ነው። እኔ ዛሬ ማለት ዛሬ የት ሂጅ እንዲያየሁት ማለት እንዴት ነው ያየሁት? ይሄ ነገር ሁሉ ጊዜም አለ እንዴ? ሁሉ ጊዜም ነው የምትሉት እንዴት ማለት ነው? ወይኔ እነሱ ለጻፉት የኔ ፍረት ምን ይሉታል? የኔ መሽኮርመም የኔ ምን ልበላችሁ? ወይኔ ዛሬ ድምፄም ነው የዘጋው። የዛሬው ስራማ ድምፄን ሁሉ ነው የዘጋው። አይ የመዳም ልጆች እየወለዱ እዚህ ይቀመጣሉ። ቆይ እኔ የምለው መዳም በህልሜም መዳም እንደማለት ተስፋ አደርጋለሁ። ለማንኛውም አሁን እኮ ምንድን ነው 2 ጊዜ 3 ጊዜ ሲወለድ እናት ዘንድ ነው እንደሚታረሰው። በእርግጥ ደስ ይላል። አዎ ኢትዝ ኦኬ። ሲኖርህ ታለህ ነው መጠቀም ነው ምንድን ነው የሚባል ነገር አለ። አዎ ግን 2 3 እናት ዘንድ አይከብድም? ለነገሩ እኔ ነኝ ያልኩት እነሱ ይከብዳቸዋል። ደስ ይላቸው። ለማንኛውም ሀባይብ ማለት ነው እያቋረጥኩ ነው ሪከርድ ማድረገው። እንዴ ታታች ነበር የመጣሁት ዘጋግቶ ቁጭ አለ መሰለኝ። ደከም የመሰለኝ መካከል ሀገር ማለት ነው። ለማንኛውም ሀባይቦች ላይክ ሰብስክራይብ ብታደርጉ ደስ ይለኛል ማለት ነው። ሌላ ችግራችሁ ደግሞ ማለት ነው በተለይ ደግሞ ሌላ ዋነኛ ችግር በዚሁ ተያይዞ ማለት ነው። በተለይ ደግሞ አሁን የምትመጡ ከኢትዮጵያ ማለት ነው አሁን የምትመጡ በነገራችን ላይ አብዛኛውን እንደው ቶሎ እዚህ ሀገር ስንመጣ ስልክ መሰጠታችን ወይም ደግሞ ስልክ መግዛታችን ተገቢ ነው ብዬ አላስብም። በእርግጥ በአንዳንድ ነገር ጥሩ ነው፣ በአንዳንድ ነገር ግን እየጎዳችሁ ራሳችሁንም እየጎዳችሁ ነው ያላችሁት ማለት ነው። አብዛኞች አዲሶች መጥታችሁ ጥሩ መዳም ደርሷችሁ እኔ ይቅርታ አድርጉልኝ ሀባይ ጥሩ መዳም ላይ ተቀምጣችሁ ያላችሁ ልጆች አረብ ሀገር እንዲህ ነው እንደዚህ አትበሉ፣ ጥሩ አይደለም አትበሉ። ለራሳችሁ መታችሁ እየሰራችሁ ለምንድን ነው ሰዎች እንዳይመጡ የምታደርጉት? ለምንድን ነው እንደዚህ የምትሉን? ከባድ ነው ለምን ትላላችሁ? እኔ መጥቼ ምንም አልደረሰብኝም፣ በደንብ ነው እየኖርኩ ያለሁት አምሮብኝ ምናምን የምትሉ ልጆች ቲክቶክ ላይ ብቅ ብላችሁ አሁንማ በቃ ቲክቶኩ በቃ ኸላስ እንዲያው አይ አዋቂ ምንድን ነበር የሚባለው? እስቲ እናንተ አስተካክሉልኝ በእናታችሁ። ለማንኛውም ሞታችሁ እንደዚህ ስትሉ ሰማኋችሁ። አንዳንድ ሴቶች፣ አንዳንድ የመዳም ቅመሞች፣ የኔ ቢጤዎች ማለት ነው። የመዳም ቅመም ነኝ። አዎ የኔ ቢጤዎች፣ አዎ ቅመሞች ማለት ነው። አንዳንዶቻችሁ እየወጣችሁ ምንም ችግር የለም ለምንድን ነው እንዳንመጣ የምታደርጉን ምናምን ማለት ነው። አንደኛ ትልቁ ችግራችሁ እዛ በስነ ስርዓት የተቀመጡ ትዳር ይዘው እየወለዱ እየከበዱ ጥሩ ነገር ላይ ሆነው ቢያንስ በቃ እንደ አቅማቸው ላይ ያሉ እየኖሩ ያሉትን ሰዎች እንዲመጡና ቀላል ነው ብለው እንዲገቡ ታደርጓቸዋላችሁ። በጥሩ ሁኔታ ላይ በጥሩ ትዳር ላይ ያላቸውን ነገር እየኖሩ ጥሩ ኑሮ ላይ ማለት በዚህ ሰዓት የትኛውም ከበርቴ የተባለው ሰው ራሱ ጥሩ ኑሮ ላይ እንዳልሆነ ግልጽ ነው። መቼም ሰው ሀገር ሰላም ከሌለ ከበርቴ ሆነ ዲሃ ሆነ ምንም ትርጉም የለውም ታውቃላችሁ። ግን ደግሞ ጥሩ ሆነው እየኖሩ እያሉ በሰላም እየኖሩ ያሉትን ሰዎች ተነሱና ቶሎ ብትሏቸው እነዚህ ሰዎች የበለጠ እናገኛለን ብለው ሌላ ኬዝ ውስጥ ትከቷቸዋላችሁ። ጓደኞቻችሁ ሊሆኑ ይችላሉ፣ የቤተሰብ ያክስት፣ ያጎት፣ ዘመድ ያዝማድ ሊሆኑ ይችላሉ። ተጥሩ ትዳሯ ላይ ታመጧታላችሁ። አይ እንደዚህ ብላለች ከሌ ስለዚህ እሷ ስላየችው ምንም ችግር የለውም አንዳንዶች እንዳንሰራ ስለፈለጉ ነው ይሉና ተነስተው ግጥም ይላሉ። በቃ ይሄ ነው። ከዛ በኋላ ችግር ውስጥ ተገቡ በኋላ እናንተ ሸሸት ትላላችሁ። ምናልባት እንደው ለዛች ለልጅ አድርሱልኝ ሀባይ ላይክ ሸር እያደረጋችሁ አኪት ያኔ ዩቲዩብ ላይም ዞር ትላለች። ምናልባት አንቺ ተመችቶች ሊሆን ይችላል፣ እድለኛ ሆኖች ሊሆን ይችላል። ግን ደግሞ ማንም ሰው በተለይ በአሁኑ ሰዓት ጥሩ ነገር እየሰማን አይደለም። እንደዚህ ከማለት ግን የራሳቸውን ውሳኔ እንዲወስኑ ማድረግ አላቅም በራሴ እንጂ የምናውቀው ነገር መቼም እዚህ ሀገር በቃ በህይወታችን ቆርጠን ነው እኮ የምንመጣው። ድሮም ሆነ አሁንም ሆነ ማለት ነው። ሰው ሀገር መሄድ በጣም ከባድ እኮ ነው። መጀመሪያ አስተውይ።
በሁለተኛ ደረጃ ደግሞ አንቺ ገና ሆነሽ ሊሆን ይችላል። ገና ይሄ 2 ዓመት 3 ዓመት ይቺ 3 ዓመት እኮ ማለት 3 ወር ማለት እኮ ነው። 4 ዓመት ደግሞ 4 ወር እንደ ማለት እኮ ነው በአሁኑ ሰዓት ማለት ነው። እዚህ ሀገር ደግሞ ቀኑ ሲሄድ አይቆይም ይመስለኛል። አላቅም እንግዲህ ሌላኛው ሀገር ላይ በጣም ሲምፕል ቀናቶች ወይም ጊዜያቶች ኖሮች ሊሆን ይችላል። አታቂም ገና ምንም አልደረሰብሽም። ገና ነሽ፣ በጣም ገና ነሽ፣ ገና ናችሁ አንዳንዶቻችሁ ማለት ነው። አልገባችሁም። ሲጀመር የዚህ ሀገር ኑሮ ገና እያደር ነው የሚገባሽ። እያደር ስትኖሪ ነው የሚገባሽ ማለት ነው። ስለዚህ ከመኖርሽ በፊት ለሰዎች ያለሽበትን ሁኔታ ማሰራጨት ተገቢ ነው ብዬ አላስብም። የእናንተ ምቾት ለሰዎች ምቾት ላይ ደርሳቸው ይችላል። ስለዚህ ይሄ መጥፎ ምክር ለሌሎች በሰላም ለተቀመጡት ጥሩ ነው ብዬ አላስብም። አይኑ አሁን ላይ ሰላም አለ እዛ ጋር መኖር ተመችቷቸው የሚኖሩ ሰዎች አለ ማለት ተመችቷቸው ኖሮም አልኖሩም ማን እንደ ሀገር ሲጀመር ማንም ሰው የሚወጣበት የራሱ ምክንያት አለ፣ የሚቀርበትም ደግሞ የራሱ ምክንያት አለ። ስለዚህ በራሳቸው ፍቃድ ይውጡ፣ በራሳቸው ፍቃድ ይመለሱ። አለቀ። እኛ አሁን አፍ የለንም። ኑም አትምጡ ማለት ኑም ብንል እዚህ ያለውን ሁኔታ በደንብ ገብቶናል። እኛ ብዙ መከራ እንዳለው እኛ ገብቶናል። በነገራችን ላይ እንደገና ደግሞ አትምጡ ብንልም ደግሞ ሰው እዛ ጋር ያለው ችግር የራሱ ችግር መቋቋም አቅቶት በአሁኑ ሰዓት ከሰላም የበለጠ ስለሌለ ሰላምን እንኳ ራሱ በስርዓት መተንፈስ እየቻሉ አይደለም። ስለዚህ ወጥቼ ባዩ የተሻለ ሆኖ ብለው ስለሚያምኑ በራሳቸው ፍቃድ ይምጡ ይሄዱ እንጂ እኔ ተመችቶኛልና ነይ ቶሎ አይባልም። ያንቺ ምቾት እኮ ለነሱ ይኖራል አይኖርም አናውቅም።